ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን አጫጭር አረፍተ ነገሮችን እንዴት አድርገን ነው በቀላሉ መንገድ ማንበብ መጻፍ የምንችለው የሚለውን ትምህርት ነው ዛሬ የምንመማረው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ፊደላትን ሆሄያትንም ለይታችሁ በቀላሉ አገጣጥማችሁ ለማንበብም ለመጻፍ ለተቸገራችሁ ገና ከመሰረቱም እያስተማርን እንገኛለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ከዚህ ጋር የተለያዩ አጫጭር ሀሳቦች፣ አጫጭር ምንባቦች፣ አጫጭር አረፍተ ነገሮች ናቸው ማለት ነው። በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚለውን ትምህርት ዛሬ እንማማራለን ማለት ነው። በመጀመሪያ ደረጃ ፊደላትን ወይም ሆሄያትን ከየትኛው ቤተሰብ እንደመጣ በቀላሉ ከለየነ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው የዛሬ ስራ ለነገ ስንቅ ነው ይላል። በአንድ ላይ እንግዲህ ጠቅለል ስናደርገው የዛሬ ስራ ለነገ ስንቅ ነው ይላል። በአንድ ላይ የዛሬ ስራ ለነገ ስንቅ ነው፣ የዛሬ ስራ ለነገ ስንቅ ነው ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ዛሬ ላይ የምንሰራው ነገር፣ ዛሬ የምንሰራው ጥረት የምናደርገው ነገር ለነጋችን ስንቅ ነው ማለት ነው። ቀጣይ ደግሞ ህይወት እንደ መስታወት ናት። ጠቅለል ስናደርገው ህይወት እንደ መስታወት ናት ይላል። በአንድ ላይ ህይወት እንደ መስታወት ናት፣ ህይወት እንደ መስታወት ናት። በቀላሉ መንገድ ህይወት እንደ መስታወት ናት ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሰውን የሚለየው ህሊናው ነው ይላል። በአንድ ላይ ጠቅለል ስናደርገው ሰውን የሚለየው ህሊናው ነው። በአንድ ላይ ሰውን የሚለየው ህሊናው ነው፣ ሰውን የሚለየው ህሊናው ነው ይላል። እንግዲህ በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ያው ሰውን የሚለየው አስተሳሰባችን ህሊናችን ነው ማለት ነው። ሰውን የሚለየው ህሊናው ነው። በዚህ መልኩ አጫጭር ነገሮችን፣ አጫጭር ምክር የሚሰጡ ሀሳቦችን በቀላሉ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ መልካም ስራ ለነገ ስንቅ ነው ይላል። በአንድ ላይ መልካም ስራ ለነገ ስንቅ ነው። በአንድ ላይ መልካም ስራ ለነገ ስንቅ ነው፣ መልካም ስራ ለነገ ስንቅ ነው ብለን በዚህ መልኩ በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። መልካም የምናደርገው ነገር፣ መልካም የምንሰራው ነገር ለነጋችን ስንቅ ነው ማለት ነው። ታይ ደግሞ በትላንት ኦኬችን ተ አድርጊያታለሁ። ሶሪ ት ነው የምትሆነው እቺ ት ነው የምትሆነው እቺም በትላንት ባለፈ ነገር አለመቆጨት። ጠቅለል ስናደርገው በትላንት ባለፈ ነገር አለመቆጨት። ጠቅለል ስናደርገው በትናንት ባለፈ ነገር አለመቆጨት ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው።
ትናንት ባሳለፈው ነገር ላይ መቆጨት የለብንም ማለት ነው። ወደፊት በምናስበው ነገር ላይ ማሰብ ባለፈ ነገር መቆጨት የለብንም ማለት ነው። ቀጣይ ደግሞ ከባድ ቀናት ጥንካሬን ይፈጥራል። ጠቅለል ስናደርገው ከባድ ቀናት ጥንካሬን ይፈጥራል። በአንድ ላይ ከባድ ቀናት ጥንካሬን ይፈጥራል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ መልካምነትን ዝራ ፍቅርን ታጭዳለህ ይላል። በአንድ ላይ ጠቅለል ስናደርገው መልካምነትን ዝራ ፍቅርን ታጭዳለህ። በአንድ ላይ መልካምነትን ዝራ ፍቅርን ታጭዳለህ ይላል። መልካምነትን ዝራ ፍቅርን ታጭዳለህ። ሁልጊዜም ቢሆን መልካም የምንሰራ ከሆነ መልካም የምናደርግ ከሆነ ፍቅር እናገኛለን ማለት ነው። በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ዛሬን በደስታ ኑር ይላል። በአንድ ላይ ዛሬን በደስታ ኑር። ጠቅለል ስናደርገው ዛሬን በደስታ ኑር። ሁልጊዜም ቢሆን ዛሬ ላይ በምናለንበት ህይወት ላይ ሁሌም በደስታ መኖር አለብን ማለት ነው። ዛሬን በደስታ ኑር ብለን በዚህ መልኩ በቀላሉ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ነገን ለፈጣሪ ስጥ ይላል። ጠቅለል ስናደርገው ነገን ለፈጣሪ ስጥ። በአንድ ላይ ነገን ለፈጣሪ ስጥ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ነገን ለፈጣሪ ስጥ ብለን እናነባለን። ሁልጊዜም ቢሆን ለነጋችን ፈጣሪ ለሚያውቀው ነገር መስጠት ነው ማለት ነው። ቀጣይ ደግሞ ካለፈው ነገር መማር። ካለፈው ነገር መማር ይላል። በአንድ ላይ ጠቅለል ስናደርገው ካለፈው ነገር መማር። እንግዲህ ካለፈው ነገር መማር ስንል መጥፎም ሆነ ጥሩ ነገር ካሳለፍነው ነገር ላይ ትምህርት መውሰድ መማር አለብን ማለት ነው። ካለፈው ነገር መማር ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ለዛሬ በደስታ መኖር። ለዛሬ በደስታ መኖር ይላል። በአንድ ላይ ለዛሬ በደስታ መኖር ብለን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ዛሬ ላይ ባለንበት ሁኔታ ላይ በደስታ መኖር። ቀጣይ ደግሞ ለራስ ጊዜ መስጠት። ለራስ ጊዜ መስጠት። በአንድ ላይ እንግዲህ ጠቅለል አድርገን ስናነብ ለራስ ጊዜ መስጠት ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ለራስ ጊዜ መስጠት፣ ከምንም በላይ ለራሳችን ጊዜ ልንሰጥ ይገባል ማለት ነው። ቀጣይ ደግሞ ህይወት አጭር ናት። ህይወት አጭር ናት። በአንድ ላይ ህይወት አጭር ናት ብለን በቀላሉ መንገድ በዚህ መልኩ ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ሁሉም ጊዜ አለው። በአንድ ላይ ሁሉም ጊዜ አለው። ለሁሉም ነገር ጊዜ አለው ማለት ነው። በቀላሉ መንገድ ሁሉም ጊዜ አለው ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ አጫጭር አረፍተ ነገሮችን አጫጭር ምንባቦችን በዚህ መልኩ በቀላሉ መንገድ
በማንበብ በመጻፍ መለማመድ እንችላለን ማለት ነው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁም ፊደላትን ወይም ሆሄያትንም ለይታችሁ አገጣጥማችሁ ለማንበብ ለመጻፍ ለተቸገራችሁም ገና ከመሰረቱም እያስተማርን እንገኛለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ